ቦሌ ላይ በካሬ 65000 ይዞ የመጣ ብቸኛው ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። እኔ የራሴ ዲዛይን አለኝ፣ በዚህ ዲዛይን ስሩልኝ ለሚለመኛ በነፃ ሂባ አርክቴክት የሚባል እህት ኩባንያችን ሪዲዛይን አድርጎ መውሰድ ይችላሉ። የ40% ቅናሽ ይዘንላቸው መጥተናል ማለት ነው። ከአዲሱ አይዲያ ባስቴሪ ፊት ለፊት ነው የሚገኘው ሳይታችን። ሌላኛው ዊንዶውስ ኦፍ አፍሪካ የሚባል ፕሮጀክት አለ። ካርታ በሁዳ ኢንጂነሪንግ የተዘጋጀ ነው። በጊዜው አይደለም ቀድመን ነው የምናስረክበው። በፍጥነት እኛው ራሳችን ገንብተን እና በተመጣጣኝ ዋጋ ለህብረተሰቡ ቤቶችን ለማስረከብ እየሰራ እንገኛለን ማለት ነው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው በየሳምንቱ የተለያዩ የቤትና የሪል ስቴት ቅኝቶችን ወደ እናንተ ይዞ ይቀርባል። ዛሬ በካሬ 65000 ብር ቤት የሚሸጥ ድርጅት ለመቃኘት መተናል። ቤቶቹ ምን አይነት ናቸው? ዋጋቸውስ ምን ይመስላል? የአከፋፈል ሁኔታቸውስ እንዴት ነው የሚለውን ልንቃኝላችሁ መተናል። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራሙ ሰላም እንደምን አለ? እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። በጣም አመሰግናለሁ። አርፍ በይ። እሺ ቴንክ ዩ። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። እሺ በጣም አድርጌ አመሰግናለሁ። ስምህን፣ የስራ ኃላፊነትንና ስለ ድርጅትህ በመናገር እንጀምር። እስካነው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ዲፓርትመንት የሽያጭ አማካሪ ነኝ። ሁዳ ኢንጂነሪንግ እና ሂባ አርክቴክት የተባሉ የሁለት ካምፓኒዎች ድርጅት ነው ማለት ነው። ሁዳ ኢንጂነሪንግ በ29 ዓመተ ምህረት የተመሰረተ ኮንስትራክሽን ላይ፣ ዲዛይን ላይ፣ ኮንሰልታንሲ ሱፐርቪዥን ላይ፣ ኢምፖርት ኤክስፖርት ላይ የሰራ ካምፓኒ ነው ማለት ነው እና ሂባ አርክቴክት የሚባለው በተለይ ከአርክቴክቸራል ስራዎች ጋር እየሰራ ያለ ድርጅት ነው። ሁዳ ኢንጂነሪንግ ደግሞ የኮንስትራክሽን ስራዎች እና ሱፐርቪዥን ኮንሰልቲንግ ስራዎችን በመስራት የሚገኝ ካምፓኒ ነው ማለት ነው። እስከዛሬ ድረስ ምን አይነት ስራዎችን ሰርታችኋል? ሁዳ ኢንጂነሪንግ በሁለት ልክፈልና ልንገርሽ። አንደኛው ጨረታ እየወሰድን አውትሶርስ እየተደረገልን የሰራናቸው ፕሮጀክቶች አሉ። ሚክስድ ዩዝድ እና ሬዚደንሻል የሚባሉ ቢልዲንጎች ስንሰራ ነበረ። ለምሳሌ የአፍሪካ ቁጥር 1 የንግድ ማዕከል መርካቶ ላይ እስከ G+15 ህንፃዎችን ሰርተናል። ወደ ጦር ኃይሎች እነዚህ ቢልዲንጎች ስንገነባ ነበረ። ሌላ ወደ አያት አካባቢ ወደ 4 ኪሎ ቡልቡላ ላይ አፓርትመንቶች ስንገነባ ነው። እነዚህ አውትሶርስ አድርጋ በጨረታ ወስደን ስንሰራቸው የነበሩ ነገሮች ናቸው። እነዚህ የመጀመሪያዎቹ ናቸው። ሁለተኞቹ ደግሞ እኛ ራሳችን ክፍተቱን አየነው፣ ማርኬቱን አየንና ፋይኖት ለምንድነው ጋፑን ለምንድነው እኛ ማንሞላው ብለን አሰብንና ወደ ሪል ስቴቱ ደግሞ ከዛሬ 3 ዓመት በፊት ወደ ሪል ስቴቱ ደግሞ ጆይን አደረግን ማለት ነውና ቡልቡላ ላይ የመጀመሪያ ፕሮጀክታችንን፣ ከዛ ሁለተኛ ፕሮጀክታችንን እዛው ቡልቡላ ላይ፣ አሁን ደግሞ ሶስተኛ ፕሮጀክታችንን ደግሞ በአዲሱ አይዲያ ባስቴሪየም ፊት ለፊት ሶስተኛ ፕሮጀክታችንን ደግሞ እየሰራ እንገኛለን ማለት ነው። ሁዳ ኢንጂነሪንግ በሪል ስቴቱ ዘርፍ ላይ ምን የተለየ ነገር ይዞ መጥቷል? ምን አዳዲስ ነገር ይዛቸዋል? በጣም አሪፍ። እኛ እንደ ሁዳ ኢንጂነሪንግ ይዘን የመጣናቸው ነገሮች አሉ። ምንድነው? አንደኛው ኮስት ሚኒማይዝ ከማድረግ አንጻር በራሳችን ለመገንባት ነው። ሁለተኛው ደግሞ ህብረተሰቡ ቤት ገዢ በጣም እየተማረረበት ያለ ነገር አለ። አንደኛው ፍጥነት ነው። ስለዚህ በፍጥነት እኛው ራሳችን ገንብተን እና በተመጣጣኝ ዋጋ ለህብረተሰቡ በፍጥነት ቤቶችን ለማስረከብ እየሰራ እንገኛለን ማለት ነው። በጣም ጥሩ። እንግዲህ ፍጥነትን ካየን እንግዲህ ጥራት ደግሞ ዋናውና አስፈላጊው ነገር ነው። ጥራት ላይ በተመለከተ በምን አይነት ማቴሪያል ነው የምትሰሩት? በጣም አሪፍ። እንግዲህ ቦሌ ቡልቡላ ያለውን ሳይታችንን ማየት እንችላለን። ከዚህ በፊት ስንሰራቸው የነበሩ ፕሮጀክቶች ላይ በጥራትም አንደራደርም። በነገራችን ላይ የሁዳ ኢንጂነሪንግ ባለቤት ኢንጂነር ናቸው። ስለዚህ በጥራት የሚደራደሩበት ነገር አይደለም። አብዛኛው ህዝብ ያው ከፍጥነት አንጻር ክፍተት ስላለ ነው ፍጥነቱን ቅድም የሰጡት እንጂ ቡልቡላ ላይ የሰራናቸው ፕሮጀክቶች አሉ። እነሱን በማየት መመስከር የሚቻል ነገር ነው። ጥራት ላይም የማንደራደርበት ነገር ነው። ራሳቸው የድርጅቱ ባለቤት ራሳቸው ቁጥጥሩን ከሚመሩ ሰዎች መካከል አንደኛው እሳቸው ናቸው። ስለዚህ ጥራት ላይ ማንደራደርበት ነገር ነው ማለት ነው። በጣም ጥሩ። አንድ ሪል ስቴትን ስትገነቡ በምን ያህል ጊዜ ሰርታችሁ ታስረክባላችሁ? በጣም አሪፍ። ፍጥነትን በተመለከተ የምንጠቀማቸው ቴክኖሎጂዎች አሉ። ለምሳሌ ፖስቴንሽን የሚባል ቴክኖሎጂ አለ። አንድ ስላብ ለመሙላት ከ7 ቀን እስከ 10 ቀን የሚፈጅብን። በድሮ በትራዲሽናል አንድ ስላብ ለመሙላት ከ21 ቀን እስከ 25 ቀን የሚፈጅ ሲሆን እኛ በአዲሱ ቴክኖሎጂ ፍጥነት ባልኩሽ ቴክኖሎጂ ፖስቴንሽን ይባላል ከ7 ቀን እስከ 10 ቀን አንድ ስላብ እየሞላ በፍጥነት እየገነባ እንገኛለን። ስለዚህ ቴክኖሎጂ የምንጠቀመው ቴክኖሎጂ ነው ማለት ነው። በጣም ጥሩ። አሁን እየገነባናቸው የምንገኛ ፕሮጀክቶች ሚክስድ ዩዝድ የሚባሉ ናቸው። ህንፃዎች እየገነባን ያለናቸው አፓርትመንቶች ከታች ለነዋሪ የሚያስፈልጉ ሱቆች፣ ለምሳሌ ሱፐርማርኬት፣ ጂም፣ ስቲም፣ ሳውና እነዚህ ነገሮች ሊኖሩ ይገባል ለአንድ ህብረተሰብ ማለት ነው። ስለዚህ የምንገነባቸው ቤቶች ከስራቸው ላይ ለነዋሪ የሚያስፈልጉ
እንደ ሱፐርማርኬት፣ እንደ ጂም፣ እንደ ስቲም ሳውና ያሉ ነገሮችን እንዳለ ከስር ይኖራሉ። ከላይ ደግሞ አፓርትመንቶችን ነው እየገነባን የምንገኘው። በአፓርትመንት ደረጃ ደግሞ ለምሳሌ መጀመሪያ የሰራናቸው አፓርትመንቶች ላይ ያየናቸው ክፍተቶች ነበሩ። እሱን አሻሽለን ሁለተኛ ፕሮጀክታችንን ሰራን። ከሁለተኛ ሶስተኛ አደረግን። ለምሳሌ በፊት ስንሰራ የነበረው 2 እና 3 መኝታ ቤቶች ናቸው። ትንሽ ተለቅለቅ የሚሉ ነበሩ። ማርኬቱን ደግሞ ስናየው አነስ አነስ የሚሉ ነገሮች ፍላጎት አለ። ሌላኛው ደግሞ ባለ አንድ መኝታ ደግሞ ማርኬቱ ላይ የለም። ስለዚህ እንደ ሁዳ ኢንጂነሪንግ፣ በነገራችን ላይ ሁዳ ኢንጂነሪንግ በጣም ሴንተር አድርጎ እየሰራ ያለው መሀል ከተማ ላይ ነው። ቦሌና ቦሌ ዙሪያ ነው። አይተሽ ከሆነ የመጀመሪያና ሁለተኛ ፕሮጀክታችን እዛው ቦሌ ቡልቡላ ከኤርፖርት 5 ደቂቃ እና 10 ደቂቃ መንገድ ላይ የሚገኘው ከጀርባው ማለት ነው። አዲሱ ደግሞ የቦሌ ኢምፔሪያል ፕሮጀክታችን ደግሞ 2 ኪሎ ሜትር ነው ከቦሌ ኢንተርናሽናል ኤርፖርት ወይም ከአዲሱ ስቴዲየም 2 ኪሎ ሜትሮች ርቀት ላይ ነው የምንገኘው። በምን አይነት የካሬ አማራጮች ነው ይዛችሁ የመጣችሁት? በጣም አሪፍ። በካሬ አማራጭ ደረጃ ለምሳሌ ቦሌ ቡልቡላ አሁን በማስረከብ ላይ የምንገኘውና ካርታ ጨርሰን እኑ ተረከቡ የምንለው አንድ ዩኒት ትቀራለች። ለምሳሌ እሷ ባለ 3 መኝታ ቤት ናት። ስለዚህ እዛ ላይ አንድ ቤት ይገኛል። ሜይ ቢ እድለኛ የሆነ ሰው እሱ መውሰድ ይችላል ማለት ነው። ሌላው እዚህ አዲሱ ፕሮጀክታችን ቦሌ ኢምፔሪያል ላይ ደግሞ 5 አይነት የካሬ አማራጭና 3 አይነት ዩኒቶችን ይዘን የመጣ ነው። ለምሳሌ በካሬ ደረጃ ከ90 ካሬ እስከ 145 ካሬ ይዘን መተናል። ያ ማለት ባለ አንድ መኝታ 90 ካሬ፣ ግን 90 ካሬ ብቻ ሆኖ ባለ አንድ መኝታ ብቻ አይደለም፣ 2 ባድሩም እና ስቶር እንዲኖራቸው ሁሉም ቤቶቻችን ስቶር እንዲኖራቸው አድርገን ነው የሰራ ነው ማለት ነው። 90 ባለ አንድ መኝታ፣ 105 እና 110 ባለ 2 መኝታ እንዲሁም 140 እና 145 ደግሞ ባለ 3 መኝታ ቤት አማራጮችን ይዘንላቸው መተናል ማለት። ስለዚህ ባለ አንድም ባለ 2ም ባለ 3ም አማራጮች ይዘን መተናል ማለት ነው። ወደ ዋጋቸው መሄድ ከቻለን በጣም አሪፍ። ዋጋም በተመለከተ ቦሌ ላይ በካሬ 65000 ይዞ የመጣ ብቸኛው ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። ያ ማለት 60% ለሚከፍሉ ደንበኞቻችን የ40% ቅናሽ ይዘንላቸው መጥተናል ማለት ነው። ለምሳሌ ልንገርሽ ዋጋቸውን፣ ብዙ ሰው የሚጠብቀው ዋጋ ነው ብዬ አስባለሁ። ባለ አንድ መኝታ 90 ካሬው በካሬ 65910 ብር ቢከፍል አጠቃላይ ክፍያው ምንም አይነት የዋጋ ጭማሪ ሳይጨምር ቫትን ጨምሮ 5,900,000 ብር ነው። ባለ 2 መኝታ ደግሞ 105 እና 110 ካሬ የሚባሉ አሉ። እነሱ 6.9 እና 7.2 ሚሊዮን አጠቃላይ ክፍያቸው ሲሆን ባለ 3 መኝታ ቤት ደግሞ 140 እና 145 ካሬዎች ናቸው። እነሱም 9.2 ሚሊዮን እና 9.5 ሚሊዮን ጠቅላላ ክፍያ ከፍለው የቤት ባለቤት መሆን ይችላሉ፣ ቫትን ጨምሮ ማለት ነው። ይሄ ለየት ያደርገናል ማለት ነው። ከኛ ሪል ስቴት ዲያስፖሮች ናቸው አብዛኞቹ እየገዙ ያሉትና ከኛ እንዲገዙ ያደረጋቸው ነገር ምንድነው? ሪዲዛይን ማድረጋቸው ነው። ለምሳሌ እህት ኩባንያችን ሂባ አርክቴክት አለ ብዬሻለሁ። ስለዚህ ማንኛውንም ዲዛይን ሪዲዛይን እንዲደረግ ተደርጎ ነው የተሰራው። ስለዚህ ከዚህ በላይ ለምሳሌ ተለቅ ያለ ካሬ ፈልጋለሁ ለሚል ደንበኛ 145 እና 140 ጎን ለጎን አድርገን የሰራነው። ስለዚህ ትልቅ ካሬ ፈልጋለሁ ለሚል መሀለኛውን ካነሳ ነው ትልቅ ካሬ ይወጣልናል ማለት ነው። አይ እኔ ደግሞ ጎን ለጎን ባለ 2 መኝቶችን 2 ፈልጋለሁ ለሚል ደንበኛ ምን አድርገን የሰራነው ዲዛይን ላይ 105 እና 110 አንድ ላይ መቀላቀል እንዲችሉ ጎን ለጎን አድርገን የሰራነው። ስለዚህ እሱ ማንሳት ይቻላል። አይ እነዚህን ማልፈልግም እኔ ራሴ ዲዛይን አለኝ በዚህ ዲዛይን ስሩልኝ ለሚል ደንበኛ በነፃ ሂባ አርክቴክት የሚባል እህት ኩባንያችን ሪዲዛይን አድርጎ መውሰድ ይችላሉ ማለት ነው። በእንደዚህ መልኩ ነው ያዘጋጀንላቸው። በጣም ጥሩ። ከሁዳ ኢንጂነሪንግ እነዚህን ቤቶች ቢገዙ ደንበኞቻችን በዚህ መንገድ ተጠቃሚ መሆን ይችላሉ ብለህ የምታስባቸውን ነጥቦች አንሳለን። በጣም አሪፍ ነው። ለምሳሌ ከቦሌ ኢንተርናሽናል ኤርፖርት የ2 ኪሎ ሜትሮች ርቀት ነው ያለው። አንደኛው ነገር እሱ ነው። ሌላኛው ወደፊት ኢትዮጵያ የአፍሪካ ዋንጫና የዓለም ዋንጫ ትበላበታለች ብለን ተስፋ የምናደርገው አዲሱ አይደባ ስቴዲየም አለ። ከአዲሱ አይደባ ስቴዲየም ፊት ለፊት ነው የሚገኘው ሳይታችን። ሌላኛው ዊንዶስ ኦፍ አፍሪካ የሚባል ፕሮጀክት አለ። ይህ ፕሮጀክት ከኤርፖርት ጀምሮ እስከ ኢምፔሪያል ሆቴል ድረስ የሚደርስ ነው። 70 ሄክታር ላይ ነው እየተገነባ ያለው። በ70 ሄክታር በ30 ቢሊዮን ብር በጀት ነው እየተገነባ ያለው። የ3 ዓመት ፕሮጀክት ነው። ያ ፕሮጀክት ሲያልቅ አንደኛው የኛን ሳይት እንዲወደድ ከሚያደርጉ ፕሮጀክቶች አንደኛው ነው። ሌላኛው አራተኛው ደግሞ ወደ ላይ ደግሞ ቤተመንግስት አለ። ያ ቤተመንግስትም ሲያልቅ እንደዚሁ የቦሌ ድምቀት ከሚሆኑ አንዱ ፕሮጀክቶች መካከል አንደኛው የኛ የሁዳ ኢንጂነሪንግ ፕሮጀክት ነው ማለት ነው። በጣም ጥሩ። ቀደም ብለህ እንግዲህ ሪዲዛይን እንደምታደርጉ ነግረህን ነበር። እስቲ በምን አይነት ሁኔታ ነው አብራራለን? አሁን ይሄን ስነግርሽ ፕራክቲካሊ የሆነ አንድ ክላይንት ልንገርሽ። ይህ ክላይንታችን የሀረር ሰው ነው። ሰፊ ካሬ ይፈልጋለሁ ነው ያለን። በቃ 2 ቤት ቀላቅሎልኝ ሰፊ ካሬ ይፈልጋለሁ። እኔ መኖር የምፈልግበት ቤት እንደዚህ አይነት ቤት ነው። እንደዚህ የምትሰጡኝ ከሆነ ነው ከእናንተ የምገዛው አለ። ምንም ችግር የለውም። የኛ እህት ኩባንያ ሂባ አርክቴክት የሚባል አለ። ዲዛይኑን እንሰጣለን፣ ግን አንተ አእምሮ ውስጥ ያለው ሀሳቦችን እንድታወርድልን እንፈልጋለን አለው። እሱ የራሱን ዲዛይን ሰጠ። ከዛ የራሱን ዲዛይን ሲሰጠ የዛን ዲዛይን ኮንሴፕት ወሰድንና በእኛ ዲዛይን ሰራንለት ማለት ነው። ያ ማለት ምን ማለት ነው? አንዳንድ ደንበኞች ያው የእኛን ዲዛይን ብቻ ሊያወዱት ይችላሉ። ገባሽ? የራሳቸው ፍላጎት አላቸው። ቤት ብዙ ጊዜ አንዴ ወይ 2 ወይ 3 ነው የሚገዛው፣ ሜቢ ኢንቨስተሮች ካልሆኑ በስተቀር ማለት ነው። ስለዚህ ይሄን ቤት ላይ ደስተኛ ሆነው እንዲኖሩ እንፈልጋለን። እኛ የአንድ ጊዜ ደንበኞቻችን ብቻ እንዲሆኑ በፍጹም አንፈልግም። አሁን ለምሳሌ ቡልቡላ ላይ የገዙ ደንበኞቻችን ናቸው ለወዳጅ ለዘመዶቻቸው ነግረው ቦሌ ኢምፔሪያል ላይ የገዙን ያሉ ደንበኞች ማለት ነው። አሁን ደግሞ ቀጣይ ደግሞ ይዘን መመጣቸው ፕሮጀክቶች አሉ። የኛ ህግ አንደኛው ስንጨርስ ሌላኛውን እንቀጥላለን በሚል መልኩ ማለት ነው። ስለዚህ እነዚህ ደንበኞቻችን ከወደዱት ያንን ቤት ለወዳጅ ለዘመዶቻቸው እህት ወንድሞቻቸው ቤተሰብ አድርገን ለመሄድ ነው እየሰራን ያለነው። ስለዚህ እነሱን ደስተኛ አድርገን ወደ ሌሎች የምንሄድበት
ነው። ስለዚህ በእርግጠኝነት የምነግርሽ ነገር ከዚህ በፊትም አድርገናል። አሁንም ለሚመጡ ደንበኞች ሂባ አርክቴክት በነፃ ሪዲዛይን እንደምናደርግላቸው ልገልጽልሽ እወዳለሁ ማለት ነው። እንደ ሁዳ ኢንጂነሪንግ ማለት ነው። በጣም ደስ ይላል። አከፋፈላችሁስ ምን ያህል ምቹ ነው ለገዢው? መልካም እንደነገርኩሽ አከፋፈል በተመለከተ ሁለት አይነት አከፋፈል ነው ያለን። የመጀመሪያው አከፋፈል አሁን እጃቸው ላይ ብር ያሉ ሰዎች እንደምታይ ከሆነ ዶላሩ ቀን በቀን እየጨመረ ነው ያለው። ግን ከዚህ ገንዘብ 60% ለሚከፍሉ ደንበኞች የ40% ቅናሽ ይዘንላችሁ መጥተናል። ይሄኛው ኦፕሽን 1 ነው። ኦፕሽን 2 ሁለተኛው አማራጫቸው ደግሞ 15% ከፍለው የቀሩን 85% ደግሞ በሁለት ዓመት አከፋፈል ከፍለው ማጠናቀቅ እንዲችሉ አሬንጅ አድርገንላቸዋል ማለት ነው። በጣም ጥሩ ነጥቦችን አንስተሃል። ሰርቶ የማስረከበት ሂደት ላይ ብዙውን ጊዜ በተለያዩ ሪስቴቶች ላይ ቅሬታ የሚቀርቡ ሀሳቦች አሉ። በተገቢው መንገድ ያለ ማስረከብ፣ ሰው በሚፈልግበት ጊዜ ያለ መስጠት፣ በቃላቸው ያለ መገኘት ነገር አለና እንግዲህ ሁዳስ ምን ይመስላል? አሪፍ ጥያቄ። እንዲሁም የብዙ ደንበኞቻችንን ህመም እንፈታበታለን ብለን የተነሳንበት ነገር አለ። እዚህ ያዘጋጇቸው ዶክመንቶች አሉ። ለምሳሌ ሁዳ ኢንጂነሪንግ ለየት የሚያደርገው መሰለሽ፣ ለምሳሌ ክላይንት ሲመጣ ምን አደርጋቸው ነገሮች አሉ። በአዲሱ ስቴዲየም ፊት ለፊት እየገነባን ያለው ካርታ በሁዳ ኢንጂነሪንግ የተዘጋጀ ነው። ብዙዎቹ ሌሎች የሚቸገሩበት አንድ ቤት ከገዙ በኋላ ሊዝ ክፈሉ የሚባል ጣጣ ይመጣል። እኛ ግን ሙሉ ሊዝ ከፍለናል። ዶክመንቱን ላሳይሽ እችላለሁ። ሌላኛው ደግሞ የግንባታ ፍቃድ ይዘን ነው እየሰራን ያለ ነው። ስለዚህ ካርታው በሁዳ ኢንጂነሪንግ ነው። ሊዝ ሙሉ ለሙሉ ጨርሰንበታል። ሌላኛው ደግሞ የግንባታ ፍቃድ ይዘን ነው። ስለዚህ ማንኛውም ክላይንት ወደኛ ሲመጣ እነዚህን ዶክመንቶች አብረን አታች የምናደርግላቸው ነገሮች ናቸው ማለት ነው። ቅድም ላንሳልሽ ሞክሬያለሁ። የምንጠቀማቸው ቴክኖሎጂዎች አሉ ብዬሽ ነበረ። ቴክኖሎጂው ፖስት ቴንሽን ይባላል። ብዙ ጊዜ ዱባይ እና አሜሪካ ላይ በፍጥነት ቤቶች እየተገነቡ ይገኛሉ። ከዱባይ የወሰድናቸው ኮንሴፕቶች አሉ። እነዚህ ኮንሴፕቶች ምንድናቸው? ጥራትና ፍጥነትን በተመለከተ እና ኳሊቲን በተመለከተ አይተሽ ከሆነ የመሬት መንቀጥቀጡ ትንሽ ወጣ እያለ መጥቷል። ስለዚህ እንዲሁም ምን አድርገን ነበረ? ትንሽ የዘገኘንበት ምክንያት ነበር። የዘገኘንበት ምክንያት ምንድነው? ሪዲዛይን እያደረግን ነበረ። እንዴት ነው ይሄ ነገር የመሬት መንቀጥቀጡን መቋቋም ይችላሉ ያለን ብለን ድጋሚ ሪዲዛይን አድርገን የሰራ ነው። ፖስት ቴንሽን በሚባል ቴክኖሎጂ በፍጥነት እየገነባ እንገኛለን ማለት ነው። እንደ ተሞክሮ ደግሞ ከዚህ በፊት የቦሌ ቡልቡሎን ሳይት ብነግርሽ ልንገነባ ያሰብነው በ2 ዓመት ከ3 ወር እቅድ ነበረ፣ 2 ቢልዲንጎችን ማለት ነው። እኛ ግን በ1 ዓመት ከ7 ወር ኦልሬዲ በመጨረስ ላይ የምንገኘው ማለት ነው። ለደንበኞች በማሳለፍ ላይ ነው የምንገኘው። ከጊዜው ቀድመን የሰራ ነው። ስለዚህ የምንቸገርበት እኛ ነው የተቸገርንበት ነገር ደንበኞች አለመክፈል ነው። እኛ የተቸገርንበት ያለው ነገር ነው እንጂ ዴሊቨር ላይ ግንባታኛ መስራታችን አንድ ነገር አድርጎልናል ማለት ነው። ክላይንት ግን ለምሳሌ ከሁዳ በጣም የምወድለትና እኛ ጋር የሚግዙ ሌላ ቦታ የሚግዙ ጀስት እንደ ሽያጭ አማካሪ ሪኮመንድ ላደርጋቸው ፈልጋቸው ግን 4 ነገሮች አሉ። የመጀመሪያው ማየት ያለባቸው ነገር የፕሮጀክቱ ስፋት ነው። ፕሮጀክት ሰፊ ነው ወይ? ለመዘግየት አንደኛው የፕሮጀክት ስፋትና ማነስ ማተር ስለሚያደርግ ማለት ነው። እኛ ጋር የፕሮጀክት ስፋት የለውም። ያለን ነገር ምንድነው? አንድ ሲንግል አፓርትመንት ነው የምንገነባው። ከዛ እሱን ስንጨርስ ነው ወደ ቀጣዩ የምንሄደው። ሁለተኛው ደግሞ አውትሶርስ ይደረጋል ወይስ ራሳቸው ናቸው የሚገነቡት የሚለውን ነገር ማየት አለባቸው። እኛ አውትሶርስ አናደርግም፣ ራሳችን በራሳችን ነው የምንገነባው። በሶስተኛነት ደግሞ ሌላው የሚያስቸግረው ነገር ምንድነው? ፋውንዴሽን ያስቸግራል። ፋውንዴሽን ተሰርቷል ያልተሰራው የሚለውን ነገር ማየት መቻል አለባቸው። እኛ ሁዳ ኢንጂነሪንግ ፋውንዴሽን ጨርሰናል። በአራተኛነት በጣም የሚያስቸግረው ነገር ደግሞ ፊኒሺንግ። ፊኒሺንግ ደግሞ አንሰራ የምናስረከበው በሴሚ ፊኒሺንግ ስለሆነ ማለት ነው። ፍጥነቱ ላይ እንድንሄድ የሚያደርጉ ነገሮች እነዚህ 4 ነገሮችን በአግባቡ ስላሟላን በጊዜው አይደለም ቀድመን ነው የምናስረክበው። የ2 ዓመት ፕሮጀክት ተብሎ እኛ ግን በ2 ዓመት አይደለም እንደኛ ቀድ ከሆነ በ1 ዓመት ከ2 ወር እስከ 1 ዓመት ከ6 ወር ቀድመን አስረክበን ሰርፕራይዝ ልናደርጋቸው እንፈልጋለን። ግን እንደ ሰርፕራይዝ ይሁን እናንተ ጋር ይቀርደን ማለት ነው። በመጨረሻም ደግሞ እኛ ከሌሎች ለየት በሚያደርገን መልኩ ምንድነው? ዲዛይናችሁን ይዛችሁ የመጣችሁትን ዲዛይን አብረን ገንብተን የቤት ባለቤት ሁኑ ልላችሁ እወዳለሁ ማለት ነው። ስለዚህ መጀመሪያ መጥተው ሳይታችን የሚዩት አይተው ዲዛይን ያዩና ከዛ በኋላ የራሳቸውን ደግሞ ዲዛይን ይዘው ይምጡ። በእኛ በእህት ኩባንያችን በሂባ አርክቴክት ደግሞ የጠየቁንን ዲዛይን ሰተን የሚወዱትንና የፈለጉትን አይነት ቤት ደግሞ እናስረክባቸዋለን ማለት ነው። እና አብረን እንገንባ ልንወዳለው ማለት ነው። ሌላው የቀረውን ደግሞ ሳይት ሂዳችሁ ሁሉ ነገር ማየት የምትችሉ ይሆናል ማለት ነው። ስለዚህ ወደ ሳይት መሄድ እንችላለን ማለት ነው። እሺ፣ በጣም አድርጌ አመሰግናለሁ። ሰላም እንደምን አለሽ? እሺ ሰላም፣ እንኳን በደህና ወደ ቡልቡላ ሳይታችን መጣሽ። በጣም አድርጌ አመሰግናለሁ። እሺ ሀያት ጀማል እባላለሁ። የሁዳ ኢንጂነሪንግ ሴልስ ኮንሰልታንት ነኝ። አሁን ደግሞ ወደ ውስጥ ገብተን ባለ 3 መኝታ ክፍሎችን አስጎብኝቻለሁ ማለት ነው። በጣም ደስ ይለኛል። ይሄ እንግዲህ እንደ ሾሩም ያዘጋጀነው ባለ 3 መኝታ ክፍል ነው ማለት ነው። 2 መኝታ ክፍል ያለው፣ አንድ ማስተር ቤድሩም ያለውና አንድ ሳሎን ያለው፣ አንድ ኪችን ከባዝሩም ጋር ያለው ማለት ነው። እሺ እንግዲህ ስለ ክፍሎቹ ይሄንን ካልሽ እንደው አንድ በአንድ እያንዳንዱ ማየት ከቻለ ይቻላል። እንግዲህ እንደገባን የምናገኘው ኪችናችን ነው ማለት ነው። ኪችኑ ይሄን ይመስላል። ሲገባ የምታገኙት ኪችኑ ነው። አንድ ነገር እንኳን ይዘሽ ብትገቢ ድሮፕ አድርገሽ መውጣት ትችያለሽ። ቀጥታ እንደገባሽ የምታገኙት ኪችን ነው ማለት ነው። ይሄን ይመስላል። ማቴሪያሉን ማየት ትችያለሽ። እዚህ ጋር በምን አይነት ማቴሪያል
የጨረስነው። የምናስመጣቸው እቃዎች ከውጭ ብራንድ የሆኑ እቃዎችን ነው ማለት ነው። ስታንዳርዳቸውን የጠበቁ ኳሊቲ ማቴሪያል ነው የምናስመጣው ማለት ነው። ቀጣይ ደግሞ ማሳይሽ አንደኛው መኝታ ክፍል ነው። አንደኛው መኝታ ክፍል ይሄንን ይመስላል። ከበር አንስቶ የምንጠቀማቸውን ማቴሪያሎች ማየት ትችያለሽ። ይሄንን ይመስላል ማለት ነው። ቀጣይ እንግዲህ ማሳይሽ እዚች ጋር ኮመን ባዝሩም አለ። ከዛ ፊት ለፊት የምታገኙ ለፕራይቬሲ ተብሎ እዚህ ጋር የእጅ መታጠቢያ አለ ማለት ነው። ከዛ ቀጥሎ ያለው ኮመን ባዝሩም ነው። ዘመናዊና ጥራቱን የጠበቀ ማቴሪያል ነው። እንደምታዩ ስታንዳርዱን የጠበቀ ለአይንም ማራኪ ማቴሪያሎችም ደግሞ በጣም ጥራታቸውን የጠበቁ ማቴሪያሎች ናቸው። እንደምታያቸው ውበትም አላቸው። ከዛ ቀጥሎ ማሳይሽ ደግሞ ማስተር ቤድሩሙን ነው ማለት ነው። ማስተር ቤድሩሙ ሲገባ እዚህ ጋር ባዝሩሙን ነው የምናገኘው። ስፋቱን እንግዲህ እንደተመለከትሽው ነው። ሰፋ ያለ መኝታ ክፍል እናገኛለን ማለት ነው እዚህ ጋር። ከዛ እዚህ ጋር ባልከኒ እናገኛለን ማለት ነው። ባልከኒያችን ከሳሎኑ ጋር አንድ ላይ ይጋራል። ሳሎኑን ማግኘት ከፈለሽ በዚህም በዛም በኩል ደግሞ አማራጭ አለ። በሁለት መንገድ ማለት ነው። ባልከኒ እንደተመለከትሽው በጣም ሰፊ ነው። ለተለያየ ነገር መጠቀም ትችላለሽ። እንደ መናፈሻ ወተሽ ሻይ ቡና ለማለትም ሰፋ ያለ ነው። ቪውም አሪፍ ነው። ከዛ ባልከኒው ላይ ተጨማሪ ያለው ነገር ደግሞ ምንድነው የውሃ ማፋሰሻ አለው። እዚህ ጋር ኤሌክትሪክ መሰኪያ አለ። ዝናብን ቢመጣ ማለት ነው። ዝናብን ቢመጣ አሁን ዋሺንግ ማሽን ሌላ ቦታ ከምታስቀምጪ እዚህ ጋር ተቀምጦ እዚህ ጋር ውሃ አለ ይሽካ ይለቀቃል እዚህ ጋር። ከዛ እዚህ ጋር ሶኬት አለ። እዚህ ጋር ደግሞ ቱቦ አለ። ይችኛዋ ቱቦ ማለት ነው ለማፋሰሻ እዚህ ጋር ማስቀመጥ ትችላለሽ። ዋሺንግ ማሽን ማለት ነው። ቪውም አሪፍ ነው። በጣም ደስ ይላል። እዚህ ጋር ነፋሻማ አየር ታገኛለሽ። በጣም ደስ የሚል ጫጫታ የሌለበት ቦታ ነው ያለ ነው። እንዳልኩሽ እንግዲህ እዚህ ጋር ሳሎን በዚህ በኩልም መግባት ይቻላል። እሺ እዚህ በኩል ገብተን እናሳይሽ። እንግዲህ ሳሎን ይሄን ይመስላል። በጣም ሰፋ ያለ በጣም ደስ የሚል ብርሃን አለው። በቂ አየር ያገኛል። በምስራቅም በምዕራብም በኩል በቂ አየር ነው የሚያገኘው። በዛም በኩል በዚህኛውም በኩል አየርና ብርሃን ያገኛል ማለት ነው። እቃዎቹንም እያየሻቸው ነው። አምፖሎቹን፣ መብራቶቹን ከውጭ ነው የምናስመጣቸው። እንግዲህ ጉብኝታችን በጣም ጥሩ ነበረ። በደንብ አድርገሽ ነበር ያብራራሽልን። ስለ እያንዳንዱ ክፍልም በቂ መረጃ ሰጥተሽናል። በቀጣይነት ወዴት ነው የምንሄደው? በቀጣይ እንግዲህ አሁን የቡልቡላው ሳይታችንን በዚህ መልኩ አጠናቀን ለደንበኞቻችን እያስረከብን እንገኛለን። ቀጣይ ቦሌ ኢምፔሪያል ቅድም እንደነገረሽ ፕሮጀክት ማኔጀራችን ኢንጂነር አሰፋ ቀጣዩ ፕሮጀክታችንን ያሳይሻል ማለት ነው። በጣም ጥሩ። እሺ፣ በጣም አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። የትኛው ሳይት ላይ ነው ያለ ነው እና ደግሞ ሂደቱስ ምን ይመስላል? እንግዲህ አሁን የመጣችሁት ቦሌ 24 ሳይት ላይ ነው የመጣችሁት ኢምፔሪያል። ሂደታችን እንግዲህ አሁን እንደምታዩ ከጀመርን ለ4 ወር 6 እና 7 ቀን ነው የቀረው። እንግዲህ ሁለቱም ቤዝመንት ሞልተን ጨርሰን ወደ 6ኛ ወለል ላይ ዝግጅት ላይ ደርሰናል። ሂደቱ እንግዲህ ያው ስኬጁላችንን ባጠፈ መልኩ ነው እያንቀሳቀስን ያለ ነው። በዚህ መሰረት 24 ሰዓት እየሰራ ነው። 7/24 የሚለውን መርሃ ግብር በተጨባጭ ውጤታማ በሆነ መልኩ ሰርተን እያሳየን ያለንበት ሁኔታና እንደምታዩ ስራችንን በጥራትና በተደራጀ መልኩ አዳዲስ ቴክኖሎጂዎችን አዳዲስ ማቴሪያሎችን እያስገባን ምንም አይነት ረፍት ወይም ደግሞ ምንም አይነት ስራን የማቆም ስሜት ሳይኖር ስራችንን እየመራን እንገኛለን። እንግዲህ እናንተም እንደምታዩት ነው። በጣም ጥሩ። ምን አይነት አዳዲስ ቴክኖሎጂዎችን ነው ይዛችሁ የመጣችሁት? ብዙም ግነት ባይኖርበትም ምናልባት በሪል ስቴት ታሪክ ግን ከስራ ጥራትም አንጻር ከጊዜ አቆጣጠብም አንጻር እንግዲህ ዛሬ ላይ ሪል ስቴቶቻችን ያሉበት ሁኔታዎች ይታወቃል። ነገር ግን እኛ ግን ከዛ አውድ ወጣ ብለን ፖስት ቴንሽን ቴክኖሎጂ የሚባለውን ወይም ደግሞ አንድ ስላብ ሲሞላ በ21 ቀን ወይም በወር አንዴ ብቻ እንዲሞላ የሚያደርገው የነበረው ሲስተም አሁን ግን በ7 ቀን ውስጥ እየሞላን እያፈረስን ስላባችንን በየ7 ቀኑ ካስት የምናደርግበት በወር 3 ወር 4 ስላብ የምንሞላበትን ሂደት የፈጠረብን አዲስ ቴክኖሎጂ ነው ይዘን እየተንቀሳቀስን ያለ ነው። ይህም እንግዲህ በተግባሩ በምታዩት ከዛሬ 3 ወር ከ44 ቀን በፊት ታች መሬት ነበረን። ዛሬ ደግሞ ለ4 ወር ጥቂት ቀናቶች ሲቀሩን 6ኛ ወለልን ለመሙላት በዝግጅት ላይ እንገኛለን ማለት ነው። በጣም ደስ ይላል። ምን አይነት ማቴሪያሎችን ነው የምትጠቀሙት? ጥራቱስ ምን ይመስላል? እንግዲህ የምንጠቀመው ማቴሪያል እንደምታዩት ነው። አሁን እዚህ ፊት ለፊት የምታዩት ኤች ፍሬም ይባላል። በእንጨት ስንጠቀም የነበረው ወይም በፊት ስራ ሂደታችን ውስጥ በእንጨት የምንጠቀም የነበረውን ነገር በብዙ መልኩ ያቀለለውና ስራው እንዲፈጥን ያደረገ ኳሊቲን ጠብቀን እንድንሰራ ጥራትን ጠብቀን እንድንሰራ ጊዜያችንን በአግባቡ እንድንጠቀም የሚያደርገንን አዲስ ማቴሪያል አስገብተን ነው። በእርግጥ ብዙ ኮንስትራክሽኖች ላይ የተለመደ ነው። ብዙ ኮንስትራክሽን ላይ ይሰራል። እኛ ግን እስካሁን ባለው ሂደት ውስጥ ብንጠቀመው እየሰራንበት ቢሆንም አሁን ስራችን እንድናሳልጥ ግን አብዛኛውን ጊዜ ብዙ ነገሮቻችን የቀነሰልን ጫናዎቻችን የቀነሰን ስራዎቻችን ያሳለጠልን ይህንን ማቴሪያል በማስገባታችንና እንደምታዩ ይህንን ማቴሪያል ለ3 ፍሎሮች አስገብተን 3 ፍሎሮች እየሞላን በላይ እየቀጠልን እየሄድንበት ያለበት ሁኔታ አለና
አንደኛው ይሄ ነው። ሁለተኛው ቅድም ያልኩሽ ፖስት ቴንሽን ነው። ዋናውና ግን መሰረታዊ ነገሩ ምንድነው ጥራቱ ምን ይመስላል የሚለው ነው። ጥራቱን እንግዲህ እንደምታዩ ነው። እቃ ከማስገባት ባሻገር ምናልባት ብረቶቻችንን አብዛኛውን ስቶክ ወደ ቤዝመንት ያስገባንበት ሁኔታ አለ። በዚህ መልኩ ያስቀመጥንበትና 100% ማቴሪያላችንን ዴሊቨር አድርገን ሳይታችን ላይ በዝግጅት ላይ ያስቀመጥንበት ሁኔታ ቢኖርም እያንዳንዱ ማቴሪያል በቴስት ሪዛልት ውጤታቸውን አይተን ተቀብለን ጥራታቸውን አረጋግጠን ወደ ስራ የገባንበትም ቢሆንም እያንዳንዱን ኮንክሪት ደግሞ ስላቡን በምንሞላበት ሰዓት ኮሎኖችም ቨርቲካል ወይም ሆሪዞንታል ሜምበር የምንለውን ካስብ የምናደርግበት ሰዓት ኮንክሪት ቴስት እየወሰድን ኮንክሪት ኳሊቲውን እየጠበቅን የሄድንበት ሂደት አለ። ከዛም በተጨማሪ ግን የምንጠቀመው ፎርምወርክ ነው። አዳዲስ ቴክኖሎጂ ካልናቸው መካከል አንዱ ፕላስቲክ ፎርምወርክ ነው የምንጠቀመው። ፕላስቲክ ፎርምወርክ ማለት በፊት የምንጠቀመው በእንጨት የተሰሩ ፎርምወርክ ውጤቶች ምርቶች ሲሆኑ አሁን ግን ፕላስቲክ ነው። ያ ደግሞ አንዱ ምንድነው ንጹህ ሰርፌስ ወይም ደግሞ ስሙዝ ሰርፌስ እንደምታዩ ስትራክቸራችንን ሲሊንጉን ውልውል ያለ ነው የሚመስለው። እንግዲህ እንደምታዩ ራሱ ተናግሮ ይመሰክራል። እኛ ተናግረን ራሱ ይመሰክራል ብዬ አስባለሁ። ሶ ያንን ፒቪሲ ፎርምወርክ በመጠቀማችን ስራችን እንደዚህ በጥራት ወይም ጽድት ብሎ እንደምታዩ የተወለወለ እስኪመስል ድረስ እንዲታይ ያደረገልን አዲስ የፎርምወርክ ቴክኖሎጂ ነው እየተጠቀምን ያለ ነው። ይሄ ብዙም የሪልስቴት ካምፓኒዎች እየተጠቀሙት አለ። እኛ ግን ኦልሞስት ተጠቅመነው ውጤቱን በምታዩት መልኩ እያሳየን እንገኛለን። አንዱ ኳሊቲያችን ከዛ ነው። በጣም ጥሩ። የመንገድ አማራጮችን ማንሳት ከቻለን ዋው እኔ ምናልባት እንግዲህ እንደ ፕሮጀክት ኃላፊ ስለ መንገድ አማራጮች የምናገርበት መንገድ ሎኬሽኑ እጅግ በጣም ምርጥና ጥሩ የሚባል ነው። እንግዲህ አሁን ከቆምንበት አቅጣጫ በስተቀኝ በኩል የአገራችን የአይናችን ብሌን የሆነው የጀርባ አጥንታችን የሆነው የኢኮኖሚያችን ብለሰረሰር የሆነው ኢትዮጵያ አየር መንገድ የሚገኝበት ከ1 ኪሎ ሜትር ርቀት ላይ ነው የሚገኘው አንደኛው። ሁለተኛው ደግሞ በቅርቡ የሚመረቀው የመጀመሪያው አዲስ አበባ ስቴዲየም በዚህው በ20 እና 30 ሜትር ርቀት ውስጥ ይገኛል። በስተግራ በኩል ደግሞ እንደምታዩት መገናኛ መንገድ የሚገኝበት ነው። በስተጀርባችን ደግሞ ጎላጉል ወይም ደግሞ በቀድሞ ስሙ 22 የሚባለው አካባቢ በቅርበት እናገኛለን። በየአንዳንድ ኪሎ ሜትር ውስጥ እነዚህን ስፍራዎች እናገኛለን። ሎኬሽኑ እንደ ሙያተኛ እንደ አንድ ሪልስቴት ካምፓኒ እንደሚሰራ ሙያተኛ በጣም ወሳኝና ምርጥና ቆንጆ ቦታ ላይ የሚገኝ ሳይት ነው ብዬ ነው የማስበው። እንግዲህ በተለያየ መንገድ የተለያዩ ሪል ስቴቶች ላይ ከፍሎር ቁመት ጋር በተያያዘ ኮለን አንዳንድ ጊዜ መሀል ቤት ላይ ይቆማል። እንደዚህ አይነት ችግሮች ይስተዋላል። እናንተ ጋር ይሄንን ችግር መቅረፍ ላይ እንዴት ናችሁ? በጣም ጥሩ ጥያቄ። በእውነት የምፈልገውን ጥያቄ ጠይቅሽኝ። እኛ ጋር መሀል ላይ የሚቀመጥ ኮለን የለም። ይሄ ደግሞ የሆነው ምንድነው ሁዳ ሪል ስቴት እንደ ሌሎች ሪል ስቴት ቢዝነሱን ፈልጎ ወይም ገበያውን ፈልጎ የገባ ተቋም ሳይሆን ወይም የተመሰረተ ተቋም ሳይሆን በዘርፉ ረጅም ዓመት በቆየ ትልቅ ልምድ ያለው ስትራክቸራል ኢንጂነር ሆኖ በአቶ መሪያሲን የተቋቋመ እያንዳንዱ ስራ በየጊዜው በየወቅቱ የሚገመገም የደረስንበት የስራ ደረጃ ላይ ሁላችንም መተን ተወያይተን እንደ ትልቅ ፕሮጀክት ውይይት አድርገን በጣም በሰፊ ጥናት በጣም በጥልቅ ውይይት ውጤታማ የሆነ ስራ እየተሰራ ያለበትና አሁን ካነሳሽው ሀሳብ አንፃር ያው እንግዲህ ሙያተኛ ሲበዛ ሙያተኛ ሲነጋገር የሚገኙ ግኝቶች ይኖራሉ። ቅድም ያነሳሻቸው መሀል ላይ ኮሎኖች የሚገኙ ከቁመት ጋር ተያይዞ የመጡ ልዩነቶች እነዚህ ነገሮች ታሳቢ ያደረገ የከስተመርን ምቾት በጠበቀ መልኩ መሀል ግድግዳ ላይ ሳይሆን ራሱ ኮሎኑ ግድግዳ ላይ ገቢ ሆኖ የሚያልቅበት ሙሉ ስፔሱን ከስተመሩ ሊጠቀም የሚችልበት በእያንዳንዱ ቦታ ላይ የናቹራል ቬንቲሌሽን የናቹራል ላይቲንግ እንዳለ ሁሉ ነገር በምቾት በተደራጀ መልኩ በማይጎረብጥ በሚስብ መልኩ ምናልባት በቅርቡ ከግንባታ ጋር ተያይዞ የምንጀምራቸው ስራዎች ይኖራሉ። ለሳምፕልም የምንሰራው ፍሎር ይኖራል። ከዛ ጋር ተያይዞ በግልጽ የሚታዩ ነገሮችና በግልጽ ፍላጎታችንን ወይም ደግሞ ስሜታችንን የምንገልጽበት የስራችንን ውጤት የምናሳይበት ሂደትም ስለሚፈጠር መልሱንም እዛ ጋር የምናሳይበት የምንሰጥበት ጊዜ ስለሚመጣ በዛ ሰዓት ስንገናኝ እናንተም ራሳችሁ ተገኝታችሁ ቃልን በተግባር የምትመሰክሩበት ይሆናል ብዬ አስባለሁ። በጣም አመሰግናለሁ። እንደው ቀረ ብለህ የምታስበው ሀሳብ ካለ እነዚህ ማካተት አለብኝ የምትለው ካለ ድል ልስጥ። ቀረ ብዬ የምለው ሀሳብ ኑ ሁዳ ሪል ስቴትን ጎብኙ ነው የምለው። ቃልን በተግባር ደግሞ ከቃል በላይ ተግባሩ ይበልጣልና ተግባራችንን መታችሁ ከነስራ ጥላታችን ጎብኙ ነው የምለው። በጣም እናመሰግናለን። ለነበረን ቆይታ ጥሩ ማብራሪያ ነበር የሰጠን። እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። ቴንኪው አመሰግናለሁ። ስለ ቢዝነስ ሚዲያ ተከታታዮቻችን በሁዳ ኢንጂነሪንግ የነበረን ቆይታ ይሄንን ይመስል ነበር። እንግዲህ በቆይታችን በ65000 ብር በካሬ ቤት እየተሸጠ እንደሆነ አስቃኝተናቸዋል። በተጨማሪም በሳይት መተን ያለውን ቆይታ ሂደቱን ፕሮግረሱን በደንብ አሳይተናቸዋል። ካለው ጥራት አንጻርም የሚጠቀሙት ማቴሪያል ምን አይነት እንደሆኑ በደንብ በባለሙያዎች ማብራሪያ ተሰጥቶበታል። እነዚህን ቤቶች ማግኘት የምትፈልጉ በተቀመጠው ስልክ ደውላችሁ ማግኘት ትችላላችሁ። ፕሮግራሙን በመምራት እስካሁን አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነኝ። በካሜራማንና ኦላለ በቀጣይ በተለያዩ ጠቃሚ መረጃዎች እስከንገናኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላም ቆዩ።